በዛሬው ቪዲዮ ላይ ችላ ልትሉ የማይገባቸው 7 የህልም ፍቺዎችን እነግራችኋለሁ። ይህንን ህልም ካያችሁ በኋላ እግዚአብሔር አምላክ በህይወታችሁ ሊናገራችሁ የወደደው መልእክት አለ። የመጀመሪያው ዶክተር ወይም ሐኪም ስታዩ፣ ሁለተኛ ባንክ ቤት ማየት፣ ሶስተኛ ኤርፖርት በህልሞቻችሁ ስታዩ፣ አራተኛ ምግብ ስታዘጋጁ ወይ ስትሰሩ ካያችሁ፣ አምስተኛ የወተት ላም ስታዩ፣ ስድስተኛ የሞተር ሳይክል ስትነዱ በህልሞቻችሁ ስታዩ፣ ሰባተኛ ሸረሪት ወይም የሸረሪት ድር በህልሞቻችሁ ስታዩ እግዚአብሔር አምላክ እንደዚህ ብሎ እየተናገራችሁ ነው። ጸጋና ሰላም ይብዛላችሁ የዚህ ሚዲያ ወዳጆች። ይህንን እንደቀደመው ላይክ እንደምታደርጉ ላይክ እያደረጋችሁ ህልሞቻችሁን ኮመንት ላይ በመጻፍ ከዛ ያየው ህልሞችን የምሰራላችሁ ይሆናል። ለቤቱ ደግሞ አዲስ ይሆናችሁ ሰብስክራይብ እና የደወል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ወደ ህልሙና ወደ ፍቺው እንሄዳለን። የመጀመሪያው በህልሞቻችሁ ብዙዎቻችሁ ዶክተር የህክምና እርዳታ ለማድረግ ወደ ሐኪም ቤት ትሄዳላችሁ። ዶክተር ታናግራላችሁ። ዶክተር ህክምና ሲሰጣችሁ ታላችሁ። እግዚአብሔር በዚህ ሰዓት ምን ብሎ እየተናገራችሁ ነው? በመጽሐፍ ቅዱስ ውስጥ ሐኪም ወይም ባለመድኃኒት ማየት የነፍስ የእድሳትና የእግዚአብሔርን ረዳትነት ምልክት እንደሆነ ፍንጭ ይሰጣል። ፈሪሳውያን ከኃጢአተኞችና ከአመንዝሮች ጋር አብረህ ትበላለህ ብለው ሲጠይቁት እርሱ ግን ለህመምተኞች እንጂ ለጤነኞች ህክምና ወይም መድኃኒት አያስፈልጋቸውም ማለት። መጽሐፍ ቅዱስ ሲናገር ህመምተኞች እንጂ ጤነኞች ሐኪም አያስፈልጋቸውም ብሎ በማቴዎስ ምዕራፍ 9 ቁጥር 12 ላይ ይናገራል። ኢየሱስ ራሱ ሐኪም እንደሆነ ለፈሪሳውያን አስረግጦ ሲናገራቸው ነበር። በህልሞቻችሁ ሐኪም ካያችሁ የመጀመሪያው ጌታ ኢየሱስ ክርስቶስ መንፈሳዊ ህይወታችሁ ላይፋችሁን ሊያክማችሁ ሊያድሳችሁ እንደሆነ ፍንጭ የሚሰጥ ህልም ነው። ዶክተር በህልሞቻችሁ ማየት ኢየሱስ ክርስቶስ እንደሆነ ፍንጭ ይሰጣል። የመጀመሪያው መለኮታዊ ፈውስ እግዚአብሔር እያደረገላችሁ እንደሆነ መንገድ የሚያሳይ ህልም ነው። እግዚአብሔር በህይወታችሁ ውስጥ ያለውን ቁሳዊ ወይም መንፈሳዊ ህይወታችሁ ፈውስ ሊፈውሳችሁ እንደተዘጋጃችሁ የሚያሳይ ህልም ነው። የታመመ ነገር ካለ በጤና መንፈሳዊ ህይወታችሁ የሆነ ኬስ ሲገጥማችሁ ጌታ እግዚአብሔር ሊያደርግላችሁ የፈቀደው መንገድ አለ። ፈውስ ማግኘታችሁን የተሰበረ ልብ ካለ እግዚአብሔር እንደሚጠግን የሚያበስር ህልም ነው። በዘጸአት ምዕራፍ 15 ቁጥር 26 ላይ እኔ ፈዋሽ እግዚአብሔር ነኝና ብሎ ይናገራል። ዶክተር ማይል ሌላው ደግሞ የመንፈሳዊ መታደስና የንስሐ ጥሪ እንደሆነ ፍንጭ ይሰጣል። ሐኪም የታመመውን ክፍል ለይቶ መርምሮ ካወቀ በኋላ እንደሚያክም ሁሉ ይህ ህልም በህይወታችሁ ውስጥ መስተካከል ያለበት የታመመ ባህሪ ካለ፣ የታመመ መንፈሳዊ ህይወት ካለ፣ መንፈሳዊ ድካም ውስጥ ካላችሁ እግዚአብሔር አምላክ ሊፈውሳችሁ እንደሆነ እየጠቆማችሁ ነው። ነፍሳችሁ ወደ ክርስቶስ ቀርባ እንድትታደስና ንስሐ እንድትገቡ ወደ እግዚአብሔር እንድትጠጉ የቀረበ ጥሪ ሊሆን ይችላል። ይህ ህልም እርዳታና መመሪያ እንደሆነ ፍንጭ ይሰጣል። ሐኪም አማካሪና መመሪያ የሚሰጥ ነው። እግዚአብሔርም ጥበብና መፍትሄ ወይም ፈውስ የሚሰጥ ረዳት እንደሆነ እንደሚልክላችሁ የሚያሳይ ህልም ነው። አስቸጋሪ ጥያቄዎቻችሁን ምላሽ እንደሚያገኙ የሚጠቁም ፍንጭ የሚሰጥ መልእክት ነው። ዶክተር መድኃኒት ሲሰጣችሁ ማየት ከእግዚአብሔር ቃል ጋር የምታደርጉትን የጸሎት ህይወት ወይም መጽናኛ ወደ እናንተ እየመጣ እንደሆነ የሚያመለክት ህልም ነው። ቃሉን ማንበባችሁ ደግሞ ለነፍሳችሁ ፈውስ እንደምታገኙ የሚያሳይ መልእክት ነው። ዶክተር ቀዶ ጥገና ሲያደርግ ማየት እግዚአብሔር አምላክ የማይገባ ነገር ባህሪያችሁን ውስጣችሁ ላይ ያለ እግዚአብሔር ማይከብርበት ነገር የስጋ ፍሬ ለምሳሌ ቂም፣ ክፉ ልማድና የማይገቡ ነገሮች እየነቀለ እንደሆነ የሚያሳይ ህልም ነው። በህልም ውስጥ ራሳችሁን እንደ ዶክተር ማየት ሌሎችን የመርዳትና የማጽናናት ወይም የማስተማር ጸጋ ፈውስ ስጦታ እንዳላችሁና እግዚአብሔር ለሌሎች በረከት ሊያደርግላችሁ እንደሚፈልግ የሚያሳይ መልእክት ነው። ዶክተር ፈልጋችሁ ካጣችሁ ይህ በራሳችሁ ጥረት ብቻ ለመፈወስ እየሞከራችሁ መሆኑንና ወደ እግዚአብሔር በጸሎት መጠጋት እንዳለባችሁ የሚያሳይ መልእክት ነው። ሁለተኛ በህልሞቻችሁ ባንክ ቤት ማየት። በመጽሐፍ ቅዱስ ውስጥ ባንክ በቀጥታ ባይጠቀስም ገንዘብ የሚንቀሳቀስባቸው ወይም የሚለዋወጡባቸው ስፍራዎች ናቸው። የመዝገብ ቤቶች፣ የለዋጮች ጠረጴዛ ከበረከት ከኃላፊነት መክሊትና ከመንፈሳዊ ሀብት ጋር ተያይዘው ሊፈቱ ይችላሉ። ባንክን በህልም ማየት
የመጀመሪያው የተሰጣችሁን ጸጋ ወይም መክሊት መጠቀም እንደሆነ ፍንጭ ይሰጣል። ማቴዎስ ምዕራፍ 25 ቁጥር 27 ላይ ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር ብሎ ይናገራል። ባንክ ስታዩ ብዙ ጊዜ ገንዘብ ሴቭ ማድረግን ወይም ማውጣትን ትዝ ይለናል። ይህ ማለት የሰጣችሁ መክሊት ወይም ስጦታችሁ ጊዜያችሁን ወይም ገንዘባችሁን በቸልተኝነት እንዳታንቀሳቅሱትና እንዳታስቀምጡትና የተሰጣችሁ መክሊት ለቤተ ክርስቲያን ወይም ለወገን ወይ ለጓደኛ፣ ለቤተሰብ፣ ለሀገር በመጥቀም እንድትተርፉ የቀረበ ማሳሰቢያ ሊሆን ይችላል። ሌላው ደግሞ ባንክ ቤት ማየት ሰማያዊ መዝገብ ነው። በመጽሐፍ ቅዱስ ሌባ በማይሰርቅበት ብልም በማይበላበት በሰማያት የማያልቅ መዝገብን ለራሳችሁ አድርጉ ብሎ በሉቃስ ወንጌል ምዕራፍ 12 ቁጥር 33 ላይ ይናገራል። ባንክ ቤት ማየት በምድር ላይ ስላለው ገንዘብ ብቻ ሳይሆን በሰማይ ስላከማቻችሁት መንፈሳዊ ሀብት፣ መልካም ስራና ጸሎት ሊያመለክት ይችላል። ባንክ ማየት የመለኮታዊ አቅርቦትና የበረከት ተስፋ እንደሆነ ፍንጭ ይሰጣል። ባንክ የሀብት መገኛ ነው። ይህ የሚያሳየው እግዚአብሔር የሚያስፈልጋችሁን ነገር ሁሉ እንደ ባለጠግነቱ መጠን ሊያቀርብላችሁ እንደሆነ የሚያመለክት ህልም ነው። በፊልጵስዩስ ምዕራፍ 4 ቁጥር 19 አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሙላባችሁ ብሎ ይናገራል። ባንክ ውስጥ ገንዘብ ስታስቀምጡ ማየት ለወደፊት ህይወታችሁ በጸሎትና በስራ መሰረት እየጣላችሁ መሆኑንና ድካማችሁ ፍሬ እንደሚያፈራ የሚያሳይ ፍንጭ የሚሰጥ ነው። ከባንክ ገንዘብ ስታወጡ በህልም ማየት እግዚአብሔር ለጸሎቶቻችሁ ለምትጸልዩት ጸሎት ምላሽ የሚሰጥበትና ለችግሮቻችሁ መፍትሄ ወይም በረከት የሚለቀቅበት ጊዜ ሲዝን መሆኑን የሚያሳይ ህልም ነው። ባንኩ ተዘግቶ ወይም ባዶ ሆኖ ህልሞቻችሁ ስታዩ በመንፈሳዊ ህይወታችሁ ኪሳራ እንዳይመጣ መጠንቀቅና ከእግዚአብሔር ጋር ያላችሁ ኮኔክሽን ማደስ እንዳለባችሁ የሚያሳይ የማስጠንቀቂያ መልእክት ሊሆን ይችላል። በባንክ ውስጥ ረጅም ሰልፍ ማየት የበረከታችሁ ጊዜ መድረሱን፣ ነገር ግን በትዕግስት መጠበቅና ትዕግስትን መለማመድ እንዳለባችሁ የሚጠቁም ህልም ነው። ሶስተኛ በህልሞቻችሁ ኤርፖርት ማየት። በመጽሐፍ ቅዱስ ውስጥ ኤርፖርት ወይም የአውሮፕላን ማረፊያ በቀጥታ ባይጠቀስም በመንፈሳዊ ትርጉም ግን ኤርፖርት ማየት የሽግግር፣ የጉዞ፣ የአዲስ ምዕራፍና የመለኮታዊ ጥሪ ምልክት ተደርጎ ይወሰዳል። በመጽሐፍ ቅዱስ ዘመን የነበሩ የባህር ወደቦች ወይም የሰረገላ ማረፊያዎች ዛሬ ካለው ከኤርፖርት ጋር ተመሳሳይነት መንፈሳዊ ትርጉም አላቸው። የመጀመሪያው ኤርፖርት ማየት አዲስ ምዕራፍና ሽግግር እንደሆነ ፍንጭ ይሰጣል። ኤርፖርት ከአንድ ሀገር ወደ ሌላ ሀገር የሚሸጋገር ስፍራ ነው። በመጽሐፍ ቅዱስ እስራኤላውያን ከግብፅ ወደ ከነዓን ያደረጉት ጉዞ ትልቅ የሽግግር ምሳሌ ነው። በህይወታችሁ ውስጥ አንድ አሮጌ ምዕራፍ አልቆ ወደ አዲስ የተሻለ ደረጃ ላይ ለመድረስ መቃረባችሁን የሚያመለክት መልእክት ነው። እግዚአብሔር ካላችሁበት ሁኔታ ሊያወጣችሁና ወደ ተሻለ ስፍራ ሊያሻግራችሁ እንደሆነ የሚጠቁም ህልም ነው። ሌላው ደግሞ ኤርፖርት ማየት መለኮታዊ ጥሪና ተልእኮ እንደሆነ ፍንጭ ይሰጣል። ነቢዩ ኢሳይያስ ማንን ልላክ ብሎ በኢሳይያስ ምዕራፍ 6 ቁጥር 8 ላይ ይናገራል። ይህ ማለት መላክ ወይም የሽግግር ምዕራፍ እንዳለ ፍንጭ ይሰጣል። ኤርፖርት ለአንድ ተልእኮ መሰማራትን የሚያመለክት ህልም ነው። እግዚአብሔር ለህይወታችሁ ያዘጋጀው ታላቅ ዓላማ እንዳለና ያንን ለመፈጸም የምትነሱበት ጊዜ መድረሱን ያመለክታል። ይህ ህልም ይህ መንፈሳዊ አገልግሎት ወይም በስራችሁ መስክ በአገልግሎታችሁ ላይ የሚመጣ ትልቅ ለውጥ ሊሆን ይችላል። ኤርፖርት ማየት መጠበቅና ትዕግስትን ያሳያል። አውሮፕላን እስኪነሳ ትጠብቃላችሁ። ይህ የሚያሳየው ትዕግስትን፣ እግዚአብሔርን ተስፋ ቃል ለመቀበል በትዕግስት መጠበቅ እንዳለባችሁ የሚያመለክት ህልም ነው። በኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ብሎ ይናገራል። ፍጻሜ እስኪያገኝ እግዚአብሔርንና ትክክለኛውን ጊዜ ትጠብቃላችሁ። አውሮፕላን ሲነሳ ማየት ጸሎታችሁ ምላሽ አግኝቶ በረከታችሁ መጀመሩንና ህይወታችሁ ወደ ከፍታ እያመራ መሆኑን ያሳያል። አውሮፕላን ሲያርፍ ማየት የጀመራችሁት ጉዞ ወይንም የጀመራችሁት ጉዞ በሰላም መጠናቀቁንና ወደ እረፍት መግባታችሁን ያሳያል። በረራ ሲያመልጥ በህልም ማየት ይህ ማስጠንቀቂያ ሊሆን ይችላል።
እግዚአብሔር የሰጣችሁ እድል እንዳታባክኑ፣ እንዳትተላለፉ በጸሎት እንድትተጉና ዝግጁ እንድትሆኑ ያሳስባል። በኤርፖርት ውስጥ መጥፋት ወይም ግራ መጋባት ካያችሁ በህይወታችሁ አቅጣጫ ላይ እርግጠኛ አለመሆናችሁን ያሳያል። እዚህን ሰዓት ቆም ብላችሁ የእግዚአብሔርን ምሪት ለማግኘት መጸለይ እንዳለባችሁ ፍንጭ የሚሰጥ ህልም። አራተኛ በህልሞቻችሁ ምግብ ስትሰሩ ማየት። በመጽሐፍ ቅዱስ ውስጥ ምግብ መስራት ወይም ማዘጋጀት ከአገልግሎት፣ ከበረከት፣ ከእንግዳ ተቀባይነትና ከመንፈሳዊ ዝግጅት ጋር ተያይዞ ትልቅ ፍቺ አለው። እግዚአብሔር ለህዝቡ የሚያስፈልገው ምግብ እንደሚያዘጋጅ በመዝሙር ምዕራፍ 23 ቁጥር 5 ይናገራል። እንደዚህ ይላል፣ በፊቴ ገበታን አዘጋጀህልኝ ብሎ ይናገራል። በህልም ምግብ መስራት ትልቅ የሆነ ጥልቅ መንፈሳዊ መልእክቶች አሉት። የመጀመሪያው ምግብ መስራት የዝግጅትና የትጋት ምልክት ነው። ምግብ ማብሰል ጥረትንና ዝግጅትን ይጠይቃል። በመጽሐፍ ቅዱስ ደግሞ ስለ ልባም ሴት ሲናገር ገና ሌሊት ሳለ ትነሳለች፣ ለቤተሰቦቿ ምግባቸውን ትሰጣለች ብሎ ምሳሌ 31 ቁጥር 15 ይናገራል። ይህ ማለት በህይወታችሁ ውስጥ አዲስ ነገር ለመቀበል ወይም ለሌሎች በረከት ለመሆን የተዘጋጃችሁ መንፈሳዊ ማዕድ፣ መንፈሳዊ ዕውቀት እያከማቻችሁ እያዘጋጃችሁ እንደሆነ እንዲህ አይነት መልእክትና ፍቺ ሊያሳይ ይችላል። ለስኬታችሁ አስፈላጊውን ጥረት እያደረጋችሁ መሆኑንና በትጋታችሁ በረከት እንደምታገኙ ፍንጭ የሚሰጥ ነው። ሌላው ደግሞ ምግብ መስራት የአገልግሎትና የእንግዳ ተቀባይነት ጸጋ እንዳላችሁ የሚጠቁም ህልም ነው። አብርሃም ለእግዚአብሔር መላእክቶች በፍጥነት ምግብ አዘጋጅቶላቸው በማቅረቡ በረከትን ወይም ይስሐቅን እንዳገኘ ፍንጭ ይሰጣል። እንደዚህ ይላል ዘፍጥረት 18 ቁጥር 8 ላይ እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው፣ እርሱም ከዛፉ በታች በፊታቸው ቆሞ ነበር፣ እነርሱ በሉ ብሎ ይናገራል። ይህ ማለት እግዚአብሔር አምላክ ያዘጋጀውን በረከት ልትቀበሉ እንደሆነ ፍንጭ ይሰጣል። ሌላው ደግሞ ሌሎችን የመርዳትና የማገልገል ጥሪ እንዳላችሁ ያሳያል። በቤታችሁ ወይም በህይወታችሁ ውስጥ የእግዚአብሔር በረከትና እንግዶችን የምታስተናግዱበት የፍቅር ድባብ መኖሩን ያመለክታል። ምግብ ስትሰሩ ማየት የመንፈሳዊ ምግብ ዝግጅት ነው። ለወንጌል አገልግሎት መዘጋጀታችሁን የሚያሳይ ህልም ነው። ምግብ የእግዚአብሔር ቃል ምሳሌ እንደሆነ ፍንጭ ይሰጣል። ራሳችሁን በቃሉ ያነጻችሁ እንደሆነ የእግዚአብሔር ቃል ለሌሎች ለማካፈል ለማስተማር እየተዘጋጃችሁ መሆናችሁ ሊያመለክት ይችላል። ለነፍሳችሁ የሚሆን ሰማያዊ መና እያዘጋጃችሁ መሆኑን የሚያሳይ ህልም ነው። ለብዙ ሰዎች ምግብ ስታበሉ ማየት ለብዙዎች መሪ ወይም በረከት ሊያደርጋችሁ እንደፈለገ የሚያሳይ ህልም ነው። ተጽዕኗችሁ እንደሚሰፋ የሚያሳይ ምልክት ነው። ጣፋጭ ምግብ መስራት የሚመጣው ህይወታችሁ የተቃና የደስታና የምስጋና እንደሚሆን የሚናገር ህልም ነው። ምግቡ ሲቃጠል ወይም ሲበላሽ ማየት ይህ የማስጠንቀቂያ መልእክት ሊሆን ይችላል። በምታደርጉት ዝግጅት ላይ ትኩረት እንድታደርጉና ጥንቃቄ እንድትጨምሩበት ወይም ደግሞ በመንፈሳዊ ህይወታችሁ ያለው ሙቀት እንድትቆጣጠሩ የሚያሳስብ ህልም ነው። ለራሳችሁ ብቻ ምግብ ስትሰሩ ማየት ለራሳችሁ በመንፈሳዊ እድገትና ጤና ትኩረት መስጠት እንዳለባችሁ ጌታ እግዚአብሔር ያመለከታችሁ። አምስተኛ የወተት ላም በህልሞቻችሁ ማየት። በመጽሐፍ ቅዱስ ውስጥ ላም በተለይ የወተት ላም የብልጽግና የፍሬያማነትና የመለኮታዊ አቅርቦት ምልክት ተደርጎ ይወሰዳል። መጽሐፍ ቅዱስ የእግዚአብሔር ቃል በእስራኤላውያን ህይወት ላይ የመጣላቸውን በረከት ሲናገር እንደዚህ ይላል፣ ወተትና ማር ወደምታፈሰው ወደ ከነዓን ትገባላችሁ ብሎ ተናግሯቸዋል። ይህ ማለት የተስፋ ቃል እንደሆነ ፍንጭ ይሰጣል። ወተትና ማር ወደምታፈሰው ምድር አገባችኋለሁ ብሎ የተስፋውን ምድር ይናገራል። በህልም የወተት ላም ማየት የሚከተሉትን መንፈሳዊ ወይም መጽሐፍ ቅዱሳዊ ፍቺዎች ሊኖሩ ይችላል። የመጀመሪያው የተትረፈረፈ በረከትና ሲሳይ። በመጽሐፍ ቅዱስ ውስጥ ላም በተለይም የወተት ላም የብልጽግና የፍሬያማነትና የመለኮታዊ አቅርቦት ምልክት ተደርጎ ይወሰዳል። መጽሐፍ ቅዱስ የእግዚአብሔርን በረከት ለእስራኤላውያን ሲናገራቸው ወተትና ማር ወደምታፈሰው ወደ መልካሚቱ ምድር ወደ ከነዓን አገባቸዋለሁ ብሎ የተስፋው ምድር እንዳለ ይናገራቸዋል። በህልም የወተት ላም ማየት የሚከተሉት መጽሐፍ ቅዱስ ፍቺዎች ሊኖሩት ይችላሉ። የመጀመሪያው የተትረፈረፈ በረከትና ሲሳይ እንደሆነ ፍንጭ ይሰጣል። የወተት ላም
ለቤት ውስጥ ቀጣይነት ያለው እድልንና በረከትን የምትሰጥ ናት። እግዚአብሔር በአገልግሎት በቤተሰባችሁና በስራችሁ ላይ በረከቱን እንደሚያፈስ የሚያሳይ ህልም ነው። የፍሬያማነትና የበረከት ዘመን ላይ መሆናችሁ የሚያስፈልጋችሁ ነገር ሁሉ መከናወን እንደሚገጥማችሁ የሚገልጽ የተስፋ ቃል ምልክት ነው። ሌላው ደግሞ የወተት ላም ማየት መንፈሳዊ እድገት እንደሆነ ፍንጭ ይሰጣል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ሐዋርያው ጴጥሮስ ለማደግ ተንኮል የሌለበትን የቃሉን ወተት ተመኙ ብሎ ይናገራል። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ብሎ ይናገራል። የወተት ላም ማየት ነፍሳችሁ በእግዚአብሔር ቃል ልትታነጽ እንደሚያስፈልጋት ወይም መንፈሳዊ ምግብ በብዛት የምታገኙበት ወቅት መሆኑን ያሳያል። ይህ ህልም ለወደፊት የታቀደ የተዘጋጀላችሁ በረከት እንደሆነ ፍንጭ ይሰጣል። በዮሴፍ ዘመን ፈርዖን ያያቸው 7 የወፈሩ ላሞች የመጪውን 7 የጥጋብ ዓመታትን ያሳያል። በዘፍጥረት ምዕራፍ 40 ቁጥር 4 ላይ ጤናማና ወተት የምትሰጥ ላም ማየት ለወደፊት የሚመጣውን የተሳካ ቀና የሆነውን የህይወት ምዕራፍና የሀብት መጨመርን የሚያበስር ህልም ነው። ላሟን ስታልቡ ካያችሁ ይህ በረከቱን ለመቀበል የራሳችሁን ጥረትና ስራ አስፈላጊ መሆኑን የሚያመለክት ህልም ነው። ወተቱ ሲፈስ ካያችሁ ከልክ በላይ የሆነ በረከት፣ የተትረፈረፈ በረከት ወደ ቤታችሁ እንደሚገባና ለሌሎች እንደምትተርፉ እንደምትሆኑ ያሳያል። ላሟ ከብታማና ወፍራም ከሆነች ይህ ሙሉ የሆነ የጤና የደስታና የብልጽግና ምልክት ነው። ላሟ የደከመችና ወተት የሌላት ከሆነች ይህ በመንፈሳዊም ሆነ በቁሳዊ ህይወት ጥንቃቄ እንድታደርጉና ወደ እግዚአብሔር በጸሎት እንድትቀርቡ የሚያሳይ ማስጠንቀቂያ ምልክት ሊሆን ይችላል። 6ኛ በህልሞቻችሁ ሞተር ሳይክል ማየት። በመጽሐፍ ቅዱስ ውስጥ ሞተር ሳይክል በቀጥታ ባይጠቀስም መንፈሳዊ ትርጉሙ ከፍጥነት ከግል ነፃነትና ከመንፈሳዊ ጉዞ ጋር ይተረጎማል። እንደ ሰረገላ ወይም ፈጣን ፈረስ ሁሉ ሞተር ሳይክልን በህልም ሲታይ ጥልቅ መልእክቶች አሉት። የመጀመሪያው ሞተር ሳይክል ማየት የፍጥነትና የቅልጥፍና ምልክት ነው። ሞተር ሳይክል ከሌሎች መኪኖች በበለጠ ፍጥነት የመሄድና የመሽሎክሎክ አቅም አለው። እግዚአብሔር በህይወታችሁ ውስጥ አንድን ነገር በፍጥነት ሊያደርግላችሁ እንደሆነ የሚያሳይ መልእክት ነው። ይህ ማለት የጸለያችሁ ጸሎት ምላሽ ወይንም መልስ የሚያገኝበት ጊዜ መቃረቡንና ነገሮች በፍጥነት እንደሚቀየሩ የሚጠቁም ህልም ነው። ሌላው ደግሞ ይህ ህልም የግል ኃላፊነትና ጥሪ እንደሆነ ፍንጭ ይሰጣል። ሞተር ሳይክል አብዛኛው ጊዜ አንድ ሰው ብቻ ነው ሞተር ሳይክል የሚይዘው። ይህ ህልም ለአንተ ብቻ የተሰጠ የግል ተልዕኮ ወይም ጥሪ እንዳለ የሚያመለክት ህልም ነው። ሞተር ሳይክል ብዙ ጊዜ ስናይ አንድ ሰው ብቻ ሆኖ ነው የሚነዳው ወይ ሲይዝ የምናየው። ይህ ማለት ለአንተ ብቻ የተሰጠ ተልዕኮ ወይንም ጥሪ እንዳለ ፍንጭ ይሰጣል። በሌሎች ላይ ሳትደገፉ ከእግዚአብሔር ጋር ብቻ የምታደርጉትን መንፈሳዊ ጉዞ ወይም የምትወጣውን የግል ኃላፊነት የሚያመለክት ህልም ነው። ሞተር ሳይክል ማየት ሚዛንን የመጠበቅ ኃላፊነት ወይንም አስፈላጊነትን ያሳያል። ሞተር ሳይክል ለመንዳት የግድ ሚዛንን መጠበቅ ያስፈልጋል። ያለዛ ወይ ወደ ጎን ያጣማል፣ ወይ ይጥላል፣ ወይ ገደል ይከታል። መንፈሳዊ ህይወታችሁና በምድራዊ ስራችሁ መካከል ሚዛን መጠበቅ እንዳለባችሁ የሚያሳስብ መልእክት ነው። በዚህ ጊዜ ሚዛንን ካልጠበቅ ወይ ካጣ ልትወድቅ ስለምችል በቃሉና በጸሎት መጽናት እንዳለባችሁ ወይንም እንዳለብህ የሚሰጥ መለኮታዊ ምክር ነው። ይህንን ህልም እንደ ሁኔታው እፈተዋለሁ። በከፍተኛና በፍጥነት ሞተር ስትነዱ ማየት እንደ ዓላማችሁ በፍጥነት እየሄዳችሁ እንደሆነና በርትታችሁ መቀጠል እንዳለባችሁ የሚያመለክት ህልም ነው። ሞተር ሳይክል ላይ ሆናችሁ መውደቅ ይህ የማስጠንቀቂያ ምልክት ሊሆን ይችላል። በህይወታችሁ ውስጥ በችኮላ የምትወስኗቸው ውሳኔዎች ጉዳት እንዳያመጡባችሁ ቆም ብላችሁ እንድታስቡና እንድትጸልዩ የሚያሳስብ ህልም ነው። የሞተር ሳይክሉ መሪ መያዝ የህይወታችሁን አቅጣጫ በእግዚአብሔር እርዳታ እየመራችሁ ወይም በእግዚአብሔር ምሪት ውስጥ መሆናችሁንና በትክክለኛው መንገድ ላይ መሆናችሁን የሚያሳይ መልእክት ነው። ሞተር ሳይክሉ ለማስነሳት ሞክራችሁ እምቢ ሲላችሁ ወይ ሳይነሳ ወይ ሲበላሽ ማየት በመንፈሳዊ ህይወታችሁ ላይ መቀዝቀዝ መኖሩንና ኃይልን፣ መንፈሳዊ እሳትን፣ መቀጣጠልን ማደስ እንዳለባችሁ መሰዊያችሁ እንደገና ማደስ እንዳለባችሁ የሚጠቁም ህልም ነው። 7ኛና የመጨረሻው በህልሞቻችሁ ሸረሪት ወይም የሸረሪት ድር ማየት።
በመጽሐፍ ቅዱስ ውስጥ ሸረሪት ወይም የሸረሪት ድር በአብዛኛው ጊዜ የሚያመለክቱ ድግምትን፣ ከንቱነትን፣ ደካማ መሰረትንና የክፎችን ተስፋ ከሸረሪት ድር ጋር ያመሳስለዋል። የመጀመሪያው ይህ ህልም ደካማና የማይታመን መሰረት እንደሆነ ፍንጭ ይሰጣል። የሸረሪት ድር ስትመለከቱ ቢያምርም የተዋበ ቅርጽ ያለው ቢሆንም በጣም ደካማና በቀላሉ የሚበጠስ ነው። ሰው ኃይል ወይም በማይረባ ነገር ላይ መታመንን ያመለክታል። በሰው የሚታመም ልክ እንደ ሸረሪት ቤት እንደሆነ ፍንጭ የሚሰጥ ቃል አለ። በኢዮብ ምዕራፍ 8 ቁጥር 14 ላይ ተስፋው ይቆረጣል ይልና እምነቱም እንደ ሸረሪት ቤት ይሆናል ይላል። ሌላው ደግሞ የተንኮልና የክፋት ሴራ እንደሆነ ፍንጭ ይሰጣል። ሸረሪት ድሯን የምታደራው ነፍሳትን ለማጥመድ ነው። የሸረሪት ድር ካያችሁ ወይ ሸረሪት ካያችሁ በዙሪያችሁ ላይ ሰዎች የሚሸርቡትን ተንኮል ወይም ወጥመድ ሊያመለክት ይችላል። በኢሳይያስ ምዕራፍ 59 ቁጥር 5 ላይ ሲናገር የሸረሪት ድር ይሸርባሉ፣ ክፎች በእናንተ ላይ የሚያሴሩትን ሴራ እንደማይሳካና እንደሚጋለጥ የሚያሳይ ህልም ነው። በሌላ መንገድ ደግሞ የሸረሪት ድር ወይም ሸረሪት ማየት ይህን ጥጋብና ትጋት ሊሆን ይችላል። ምንም እንኳን ሸረሪት ብዙ ጊዜ በመጥፎ ብትፈታም ወይም ቢፈታም በመጽሐፍ ቅዱስ ውስጥ በጥበቧ የምትደነቅ ቦታ እንዳለ በምሳሌ ምዕራፍ 30 ቁጥር 28 ላይ ሸረሪት በእጇ ትይዛለች፣ በነገስታት ቤት ትኖራለች ብሎ ስለ ጥበቧ ይናገራል። ይህ የሚያሳየው ትጋትና ጥበብ ካለ በማንም ዘንድ ተቀባይነት እንደምታገኝ፣ ወደ ነገስታት አደባባይ ወደ ከፍታ እንደምትደርስ የሚያመለክት ህልም ነው። ብዙ ጊዜ ህልም ስንፈታ በምናየው ህልም ውስጥ ደስተኛ ከሆንን በማዘንን ወይም የውስጣችን የተናወጠ የፈራን ከሆነ ከአጋንንት ዓለም ሊሆን ስለሚችል ከአጋንንት የሆነውን ሪጀክት እያደረግን ከስጋ የሆነውን እየጣልን እግዚአብሔር የሚያሳየውን ደግሞ ለማስፈጸም መቀጠልና የጠላትን ሴራ ማፍረስ እንዳለብን ላሳስባችሁ ፈልጋለሁ። ይህ የሚያሳየው ትጋትና ጥበብ ካለ በነገስታት አደባባይ በማንም ዘንድ ተቀባይነት አግኝተ ወደ ነገስታት አደባባይ ወደ ከፍታ እንደምትደርስ የሚያሳይ ህልም ነው። በሸረሪት ድር መታጠር ወይም መያዝ በህይወታችሁ ውስጥ በሆነ ነገር ተይዛችሁ እንደሆነ፣ ለምሳሌ በኃጢአት፣ በጭንቀት ወይም በመተት አሰራር የሰው ተንኮል እንደሆነ ያሳያል። ከዚህ ድር ለመውጣት የእግዚአብሔር እርዳታ፣ ጸሎት እንደሚያስፈልጋቸው የሚጠቁም ህልም ነው። የሸረሪት ድር ስታፈርሱ ማየት በአንተ ላይ ወይም በእናንተ ላይ የታሰረ ማንኛውም ክፉ ሴራ ወይም መርገም በእግዚአብሔር ኃይል መፍረሱንና ነፃ መውጣታችሁን ያበስራል። ሸረሪት በሰውነታችሁ ላይ ስትሄድ ካያችሁ ይህ ንቁ እንድትሆኑ የሚያሳስብ የማስጠንቀቂያ ህልም ነው። በቅርብ ያሉ ሰዎች ንግግር ወይም ድርጊት መንፈሳዊ ህይወትን እንዳያረክሱ መጠንቀቅ እንዳለባችሁ የሚያሳይ ህልም ነው። ሸረሪት ስትገድሉ ማየት በጠላቶቻችሁ ወይም በፈተናዎች ላይ ድል መቀዳጀታችሁን፣ ድል ማድረጋችሁን የሚያሳይ ህልም ነው። እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ስለሚል የእግዚአብሔር ጸጋ ይብዛላችሁ። ቪዲዮን ላይክ ሳታደርጉ ካለፋችሁ ላይክ አድርጉ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። ሼር ለጓደኞቻችሁ እንድታደርጉ ጠይቃችኋለሁ። ኮፒ ሊንክም አድርጉ። እኔ ወንድማችሁ በረከት ነኝ። ጌታ ኢየሱስ ይባርካችሁ። በቀጣይ ቪዲዮ እስክንገናኝ ሻሎም።